ምድር ዝምተኛ ናት። ነገር ግን አካሏ ላይ ያረፈው ጠባሳ አፍ አውጥቶ እውነታውን ይመሰክራል። የታሪክ ድርሳናት እንደሚያወሱት የቀደመችው ኢትዮጵያ ከአጠቃላይ ምድራዊ ስፋቷ ከ40 በመቶ በላይ የሚሆነው ክፍል በደማቅና በጥቅጥቅ ደን የተሸፈነ ነበር። ነገር ግን በሂደት ለዘመናት በዘለቀ ያልተገደበ የደን ጭፍጨፋ፣ የአካባቢ ጥበቃ እጥረትና የብዝሃ ሕይወት መመናመን ሳቢያ ታላቅ የተፈጥሮ ጸጋችን ቀስ በቀስ እየተመናመነ መጥቷል። በዚህም ምክንያት በአጠቃላይ የሀገሪቱ የደን ሽፋን ወደ 3 በመቶ ማሽቆልቆል የቅርብ ጊዜ መራር ትዝታችን ነው። ይህ ታሪካዊ ክፍተት ምድራችንን ለከፍተኛ የአፈር መሸርሸር፣ ተፈጥሯዊ አደጋዎችና ለድርቅ ዳርጓት ቆይቷል። ነገር ግን ታሪክ በዚህ ተስፋ አስቆራጭ መንገድ ሊቀጥል አልቻለም። በ2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ይፋ የሆነው የአረንጓዴ አሻራ መርሃ ግብር የተጎዳውን ተፈጥሯችንን የሚክስ ታላቅ ሀገራዊ ተስፋን ሰነቀ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ለውጥ የማይበገር ኢኮኖሚን ከመገንባት አኳያ በተጨባጭ ከተወሰዱ የተግባር እንቅስቃሴዎች ውስጥ በዓለም በግንባር ቀደምትነት የሚጠቀስ ትልቅ ተግባር መሆኑን ማንሳት ያስፈልጋል። በዚህም በርካታ ተጨባጭ ውጤቶችን እያገኘን ያለነው ተመናምነው የነበሩ ወንዞችና ሐይቆች መልሰው ማገገም የጀመሩበት ሁኔታን ማየት እንችላለን። የአፈር መሸርሸርንና መከላትንም ከመከላከል አኳያ የአረንጓዴ አሻራ ትልቅ አስተዋጽኦ እያደረገ ነው። እጽዋትን መንከባከብ፣ ዛፎችን መትከልና ተፈጥሮን መጠበቅ የራሳችንንና የመጪውን ዘመን ትውልድ ህልውና ማረጋገጥ እንደሆነ ታምኖበት ተግባራዊ እንቅስቃሴ ተጀመረ። በየዓመቱ በበጋው ወራት በብዙ ድካምና ጥረት የሚዘጋጁት በቢሊዮን የሚቆጠሩ ችግኞች የክረምቱን መምጣት ተከትሎ ከምድር ጋር ይዋሃዳሉ። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈርን መጠበቅ፣ ውሃን መጠበቅ፣ ተራራን መጠበቅ ሲቻል ነው። የአረንጓዴ አሻራ እንቅስቃሴ የአንድ ወቅት የዘመቻ ስራ ሳይሆን ለነገዋ ሀገርና ለመጪው ትውልድ የሚተከል ሕያው ውርስ ሆኖ ቀጥሏል። ይህ ጥረትም የኢትዮጵያውያንን የይቻላል መንፈስ በዓለም ፊት ከፍ አድርጎ ያሳየ ታላቅ ክስተት ሆነ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያ ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። በዚህ ታሪካዊ ጉዞ ውስጥ የኢትዮጵያውያንን ጽኑ ቁርጠኝነት በዓለም የታሪክ ማህደር ውስጥ በደማቅ ቀለም የጻፈው ታላቁ የአንድ ጀንበር ተአምር ነበር። ኢትዮጵያውያን ከማለዳው 12 ሰዓት ጀምሮ በአንድ መንፈስና ሀገራዊ ፍቅር ምድርን አረንጓዴ ለማልበስ በአንድነት በመትመም ታሪክ መከተባቸውን ተያያዙት። ኢትዮጵያውያን ከሊቅ እስከ ደቂቅ የክረምቱ ዝናብ ሳይበግራቸው፣ ጭቃው ሳይመልሳቸው እጃቸውን ከአፈር ጋር አዋህደው በአንድ ጀንበር በሚሊዮን የሚቆጠሩ ችግኞችን ተከሉ። ይህ ታሪካዊ ጉዞ በ2011 ዓመተ ምህረት በአንድ ጀንበር በሚሊዮን የሚቆጠሩ ችግኞችን በመትከል የተጀመረ ሲሆን በየዓመቱ አዳዲስ የክብረ ወሰን ስኬቶችን እያስመዘገበ በጋራ እንችላለን የሚል የጸና እምነታችንንና የህብረታችንን ታላቅነት ለዓለም ያሳየንበት ሆኗል። የአረንጓዴ አሻራ መርሃ ግብር የግብርና ምርታማነትን በማሳደግ ዘላቂ ተጠቃሚነትን እያረጋገጠ ይገኛል።
የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ውስጥ የአትክልትና ፍራፍሬ ምርትና ምርታማነትን በማሳደግ ረገድ አዎንታዊ ሚና በመጫወት ላይ ይገኛል። የፍራፍሬዎች ምርትና ምርታማነት ከፍ እንዲል ገበሬዎቻችን ከዚህ በፊት በአንድ መሬት ላይ በነበራቸው መሬት ላይ ከሚያመርቱት ምርት ከፍ ያለ ምርት ማምረት እንዲችሉ በጓሯቸው ፍራፍሬ መልቀም እንዲችሉ ለራሳቸው መጠቀም እንዲችሉና የተረፈውንም ደግሞ ለገበያም ማቅረብ እንዲችሉ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ አድርጓል። ዘመን ተሻጋሪ እሳቤ የሆነው የአረንጓዴ አሻራ እንቅስቃሴ ኢትዮጵያን በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ ተምሳሌት ያደረገ ተግባር ለመሆን በቅቷል። በ2018 ዓ.ም ደግሞ ተስፋን እንትከል በሚል መሪ ቃል በዓመቱ ውስጥ 8 ቢሊዮን ችግኞችን ለመትከል የተያዘውን ግብ ለማሳካት ዜጎች በከፍተኛ መንፈስ በመተግበር ላይ ናቸው። የዚህ ታላቅ ግብ አካል በሆነው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ዛሬም መላው ኢትዮጵያውያን ከሊቅ እስከ ደቂቅ ለአንድ ሀገራዊ ዓላማ በአንድነት ተሰልፈዋል። በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን በመትከል ሌላ አዲስና ድንቅ የታሪክ ምዕራፍ ጻፉ። ይህ የቁጥር ውድድር ብቻ አልነበረም። በጋራ እንችላለን የሚል የጸና እምነትና ለነገዋ ኢትዮጵያ የተተከለ ታላቅ ተስፋ እንጂ። የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪው ወራት የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ፣ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። በአንድ ጀንበር የተተከለው ይህ ሕያው አሻራ የዛሬ ጥረታችን የነገ የሕይወታችን ዋስትና ነው። እናም ተስፋን እንትከል በሚል በአንድ ጀንበር 800 ሚሊዮን ችግኞችን በመትከል የተከናወነው መርሃ ግብር ዳግም የኢትዮጵያውያንን የይቻላል መንፈስ ያደሰ የመተባበራችንና የአንድነታችን ማሳያ ሆኖ በስኬት ተጠናቋል።